እስቲ መጽሐፍ የያዛችሁ ሰዎች መጽሐፍ ትንቢተ ዳንኤል መነሻ ላይ አርግና መደምደሚያውን የዕብራይ ጻፊው የጻፈው መልእክት እሱ ላይ መደምደሚያ እናረጋለን። አጠገባችሁ ያለውን ሰው ዋናህን አሳልፈ አትስጥ በሉት። ደግማችሁ በሉልኝ። ጨብጣችሁ ዋናህን አሳልፈ አትስጥ በሉት። ኢየሱስ ይባረክ። መጽሐፍ ያዛችሁ ትንቢተ ዳንኤል ምዕራፍ 1 ቁጥር 8 እንዲህ ይላል። ዳንኤልም በንጉስ መብልና በሚጠጣ ጠጅ እንዳይረክስ በልቡ እስቲ ተናገሩ ምን አለ? አሰበ። ከዛስ እንዳይረክስም የጃንደረቦችን አለቃ ለመነ። ምን እንዳይረክስ የጃንደረቦቹን አለቃ ለመነ ይላል። ከዛስ እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስና ምሕረት ሰጠው ይላል። አጠገባችሁ ያለው ሰው ዛሬ ጧት በሉሲ ሁለት ቁልፍ ይዘህ ትወጣለህ። ሞገስ በሉት፣ ምሕረት በሉት፣ ይዘህ ትወጣለህ። እጃችሁ ከፍ አድርጉና ሞገስና ምሕረት በሉት ሰጠው በሉ። ከነገ ጧት ጀምሮ በቤታችሁ፣ በመንገዳችሁ፣ በስራችሁ፣ በአገልግሎታችሁ ይህን ትንቢት እናገራለሁ። አሜን ያለ ሰው የሰራዊት ጌታ እግዚአብሔር ሞገስና ምሕረት ይሰጣቸዋል። አሜን። ሞገስና ምሕረት ይሰጣል። እግዚአብሔር ሲወድ የሚሰጥህ ሞገስ፣ ቀጥሎ ደግሞ በጣም ሲወድ ምሕረት ይሰጣል። ሲንገሩት እግዚአብሔር ሲወድ ሞገስ ነው የሚሰጥሽ በሉ። ቀጥሎ ደግሞ በሉሲ ምሕረት ነው የሚሰጥህ በሉ። ሞገስ ማለት ምን ማለት ነው? የእግዚአብሔር አብሮነት ወይም ተቀባይነት። ሞገስ ውስጥ ስፒሪት ኦፍ ሜርሲ አለ፣ ምሕረት አለ። እና በመጽሐፍ ቅዱስ ታሪክ ከዘፍጥረት እስከ ራእይ ድል ያደረጉ ሰዎች ምድር ላይ እግዚአብሔር ሞገስ የሆናቸው ሰዎች ናቸው። እና ለዳንኤል እግዚአብሔር በጃንደረባው ፊት በባቢሎን ምድር ላይ ሞገስንና ምሕረትን ሰጠው ይላል። ሞገስና ምሕረት የሰጠው እግዚአብሔር ከመሬት ተነስቶ አይደለም። ሞገስና ምሕረት ለዳንኤል የተሰጠው ከመሬት ተነስቶ አይደለም። እግዚአብሔር ምን የሰጠው? ሞገስ የሰጠው። ሞገስ እንዲሰጥ የምትከፍለው የምታልፈው መስዋዕትነት አለ። አልሰማችሁ? ሞገስ እግዚአብሔር ከመሬት ተነስቶ ለማንም ሰው አይሰጥም። እየሰማችሁ ነው? ዳንኤል ቁጥር 8 ላይ ከንጉስ ቤት ውስጥ አንድ ግብዣ ወይም የግብዣ ጥሪ ደረሰው። ንጉስ ቤት ውስጥ አንድ 10 ቀናት እንጆይ እንዲያደርግ ንጉስ ቤት ውስጥ አንድ ድንገተኛ ጥሪ መጣ። ንጉስ በዚህ 10 ቀን ውስጥ በቤተ መንግስት ተገኝታችሁ ምን እንድትበሉ ማዕድ ጮማ ያለበትን ማዕድ እንድትበሉ ንጉስ ምን ይላቸዋል? ይፈልጋቸዋል የሚል ጥሪ በአንድ ጀንደረባ በስተጀርባ መጣ። ዳንኤል በዚህ ሰዓት ላይ የመጣውን የንጉስን ጥሪ ባይንቅም የንጉስን ጥሪ ቢያከብርም ግን አይሁድ የራሱ የኑሮ ዘይቤ አለው፣ የራሱ የኑሮ ስታይል አለው። እና አይሁድ ለተገኘ ነገር ሁሉ የሚያግበሰብስ አይደለም። ስርዓት ያለው ህዝብ ነው። አምላኩን እግዚአብሔርን የሚያውቅ ህዝብ ነው። እና ዳንኤል በቤተ መንግስት የተጠራው ጥሪ የመጣለትን ግብዣ ለምንድነው የገፈተረው? ለምንድነው አክሰፕት ያላረገው? ለምንድነው ያልተቀበለው ብላችሁ ይሄንን የመጽሐፉን ክፍል ስታዩ ይሄንን የመጽሐፉን አሁዱን ስታጠኑት የሚገርማችሁ ነገር በባቢሎን ውስጥ የነበሩ ነገስታቶች ከመብላታቸው በፊት ለጣዖታቸው ይሰዋሉ። እኔና እናንተ አሁን ከመብላታችን በፊት እንጸልይ፣ ማዕዱን እንቀድስ የለ? አቤቱ ይህንን ስለሰጠን ማዕድ ስለተቀደሰው ማዕድ እናመሰግናለን።
አይደል ብለን ምን ጸልየው በዚያም ዘመን በባቢሎን ውስጥ ያሉ ነገስታቶች የሚገርማችሁ ነገር ማዕዱን ከመብላታቸው በፊት ለጣዖቶቻቸው ምን ያርጎ ነው የሚያቀርቡት ሰውቶ ወይም ለጣዖቶቻቸው አቅርቦ ነው ማዕዱን የሚመገቡት አይሁድ ደግሞ የረከሰውን ነገር አይበላም ስርዓት ያለው ህዝብ ስለሆነ በአምላክ ህግ የሚተዳደርና በህግጋቱ የሚመላለስ ህዝብ ስለሆነ ላገኘው ሁሉ ነገር አይዝረከረክም ሄሎ ና እንደዚህ ያለው ጃንደረባው ደስ የሚል ሜሴጅ ይዞ ቢመጣለት በጣም ደስ የሚል ግብዣም ቢሆን በጣም የሚያስደስት ቢሆንም በንጉስ ገበታ ወይም በንጉስ ወንበር ስር ሆኖ መብላት ደስ የሚል ነገርም ቢሆናል ስቶፕ አለ ዋናዬን አላረክሰውም ማለት ዋናዬን አሳልፌ አልሰጠውም ማለት ለሊት እግዚአብሔር ተናገር ስላለኝ ነው ይህን መልእክት ዛሬ ለመናገር የመጣሁት ዛሬ ብዙ ነገሮች ልዋጮች ሊኖራቸው ይችላሉ ኢየሱስ ግን ልዋጭ የለውም አጠገባችሁ ያለውን ሰው ነካርጉትና ኢየሱስ ልዋጭ የለውም በሉት ከፀሐይ በታች ላሉት ነገሮች ሁሉ ልዋጮች አሉ እውነት ውሸት የትዳር አጋር ልትሆን አንድ ሴት ብታፈቅር ካልተስማማ ምን ታረጋል ትተዋለ ካልተስማማ ብዙ ሰዎች አይተና ሪንግ አስሮ አገባ ብለን ስንጠብቅ ይለውጣል ካልተመቸው ከምድር ወይም ከፀሐይ በታች ያለው ሁሉ ነገር ላይ ልዋጫል እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች በአራት ነጥብ ዘግቼ ምነግራችሁ ነገር ቢኖር አንድ ነገር ነው ኢየሱስ የሚባል አምላክ ወይ አባት ልዋጭ የለውም አጠገባችሁ ያለውን ሰው ረገጥ አርግና ኢየሱስ ልዋጭ የለውም በለው በብር አይለወጥ በሚስት አይለወጥ በልጅ አይለወጥ በቁስ አይለወጥ በእንጀራ አይለወጥ በሚለበስ ጥብቆ አይለወጥ እሲ ጩሁና ኢየሱስ አይለወጥም በለው ሄሎ እዚህ ቤት ውስጥ ያላችሁ የአባቴ ብሩካን ዳንኤል በንጉስ መብልና መጠጥ ላለመርከስ ምን አለ ይላል ወሰነ ይላል አሰባይሎ እየሰማችሁ ነው በአዲሱ መደበኛ ትርጉም ላይ ወሰነ ይላል ምን ላለማረግ በንጉስ መብል ላለመርከስ ወሰነ ይላል አምላኩን አሳልፎ ላለመስጠት ወሰነ ይላል ዛሬ 20-30 ዓመት የእድሜያችን እኩሌታ የተከተሉን ህይወታችንን ያመሰቃቀሉ ጓዳችን ውስጥ የተቀመጡ ያለ እግዚአብሔር ዕውቅና ቤታችን ውስጥ ላይሰንስ እንዳለው ቁጭ ያሉ እንደ እግዚአብሔር ነብይ ነግራቸዋለሁ ከእግራችሁ ከዚህ ቤት ሳይወጣ ይባረራሉ እጅሽ ከፍ አድርጊና ይባረራል በለ ባንድ ማለያ ሁለት ቲም አንጫወትም ከዚህ በኋላ አልሰማኝ ከዚህ በኋላ ባንድ ማለያ ሁለት ቲም አትጫወች ወይ ክርስቶስን ወይም ባውልን ወይም ክርስቶስን ወይም ዓለምን ምን ነው ዝም አላችሁ እመነኝ እያመመህም ቢሆን ውጠት ይሄዳል ማይመጥንህ ነገር ዛሬ ይፋታሃል አጠገባችሁ ያለውን ሰው ያዘገየህ ነገር ይፋታሃል በል እምቢ አለ አጠገባችሁ ያለውን ሰው እንዲህ በል እምቢ አለ በል ንገሩት አይ እምቢ አለ በል እምቢ አለ አራ ንጉስ ቤት ነው አይ ስደተኛ ነህ አይ ባሪያ ነህ አይ መንፈሴን ያረክሳል አንድ መቅደሱን ያቆሽሻል ሁለት ሶስተኛ ዘላለሜን ያበላሸዋል ኖ አለ ወሰነ ይላል ከንጉስ ቤት መጥቷል ስለተባለ ዳንኤል አልተዝረከረከም በሚገርማችሁ ሁኔታ እግዚአብሔር ውሳኔውን አይቶ በጃንደረባው ፊት ምን ሰጠው ይላል ስፒሪት ኦፍ ፌቨር ስፒሪት ኦፍ ሜርሲ ምረትና ሞገስ ሰጠው እመኑኝ 30 እና 20 ዓመት ያጣውን ድል ከዚህ ፕሮግራም በኋላ እግዚአብሔር መንገዱን ያሳያል
እስቲ እጃችሁ ከፍ አድርጉ። ዋናዬን አሳልፌ አልሰጥም በሉ። ድገም። ጠላቴ ሆይ ስማ፣ ዋናዬን አሳልፌ አልሰጥም። ወንድም አለ መኖሪያ እግዚአብሔር እንደሆነ ካወቅ ለካ ትጠነቀቃል፣ አትዝረከረክም። መኖሪያ እግዚአብሔር ከሆነ በሚመጣ ሁሉ ንፋስ አትወሰድም። የሚመጣ መንገደኛ ሁሉ ይዞ አይሄድም። ስረ ስርዓት ያለውን ህይወት መኖር ትጀምራል። እኔ አሁን በቅርብ ጊዜያት የገባኝ ከጌታ ጋር ሰውልና ስጾም ስጸልይ ሳነብ የገባኝ ምን እንደሆነ ታውቃለህ? ለካ የኖርኩ ያለሁት በእግዚአብሔር ምሕረት ነው። በቃ ይኸውልህ ስማኝማ፣ እኔ የእግዚአብሔር የምሕረቱ ጥገኛ ነኝ። ሌላ ዋስትና የለም። ከኋላዬም ከፊቴም ማንም የለም። ከእግዚአብሔር ውጪ የምናሳየው የምናስተዋውቀው ነገር የለም። ስለዚህ እየፋነን መኖር የለብንም። እንደፈለግን እየዘለልን መኖር የለብንም። እግዚአብሔር ማሪ ነው። አዎ እግዚአብሔር የሚባላ እሳት ነው። እግዚአብሔር ይቅር ባይ ነው። አዎ እግዚአብሔር ምሕረቱም የሚያልቅ አምላክ ነው። እየሰማኝ ነው አይደል? ከዛ እንዲህ አለው ጃንደረባው እንደዚህ አለ፣ እባክህን ተው፣ ከስራዬ ታስባራል፣ አንድ ታስገድለኛል። አንተ ከገረጣ፣ አንተ ከከሳ ንጉሱ ምን ይለኛል? ከስራዬ ያባረኛል። ሕግ አለ፣ እባክህን አሳልፈ እንዳሰጠኝ ፕሊስ ተው አለ። ዳንኤል ግን ፍንክች አላለም። በፍጹም አለ በሚበላ ነገር መንፈሴ ምን አይልም አይረክስም። መቅደሱ ምን አላረክስም በፍጹም አለ። የዳንኤልን አቋም በሰማ ጊዜ ባወቀ ጊዜ ጃንደረባው አንድ ነገር ወሰነ። በል እንግዲህ እስኪ አንድ 10 ቀን ሰጠሃለሁ፣ ቼክ አረጋለሁ። ከገረጣ ከነጣ ወደ ንጉስ ቤት ትሄዳለህ። እመነኝ ማመልከው እግዚአብሔር እንድገረጣ እንድነጣ አሳልፎ አይሰጠኝም። የወሰንኩለት የጨከንኩለት የተለየውለት እሱ እግዚአብሔር አሳልፎ እስቲ አጠገባችሁ ያለው ሰው ንገሩት፣ እግዚአብሔር አሳልፎ አይሰጥህም በሉ። ተናገሩ፣ እግዚአብሔር አሳልፎ አይሰጠኝም በሉ። ለካ ዳንኤል ፊት ለፊት ያለውን ፖዚሽን አይቷል። አሁን ከመጣው ግብዣ የሚበልጥ ሌላ ግብዣ አለ። አሁን ከመጣው ጥሪ የሚበልጥ ሌላ ጥሪ አለ። አሁን ከመጣው ሌላ ከተከፈተ በር ሌላ የተሻለ በር። አሁን የመጣው እኮ ቤስት ነው፣ ሞር ቤስት የሆነ በር እንዳለ አውቋል። አሁን የመጣው ስልጣን የሚበልጥ ሌላ ሞር ስልጣን እመኝ። ዛሬ የወሰናቸው ውሳኔዎች የነገ ድላችን ስለሆነ ዛሬ ለአንድ ሰው ጸልያለሁ። አሁን ከተሻለበት፣ አሁን ካለሽበት ሞር የተሻለ ሞር የሚበልጥ የእውነት በጣም የተሻለ እግዚአብሔር አምላክ ምስክሬ ነው ምላችሁ፣ በጣም የሚበልጥ ነገር በዚህ ሳምንት ያገኛችኋል። እስቲ አንድ ሰው ያገኘኛል ይበል። እጃችሁ ከፍ አድርጉና የሚበልጥ ነገር አለ፣ የተሻለ ነገር አለ በል። ምዕራፍ 1 ዳንኤል ጨከነ ነው በሚል የሚገርማችሁ ነገር ጮማ ከቆረጡትና ወይን ከጠጡት ይልቅ ምን የበሉት ይላል። ወረድ ብልን ስናብ ምን የበሉት ቆሎ የበሉት ምን ሆኖ ይላል 10 እጥፍ በልጦ ተገኙ ይላል። ብልጫ ትፈልጊያለሽ? ብልጫ የሚፈልገው አለ? እመነኝ ከዚህ ቤት ሳትወጣ ሰበር መልእክት ልንገርህ፣ የማይመጥንን ነገር ሸኘው። እስቲ ከኔ ጋር ሸኝቼዋለሁ። ሸኝቼዋል። የመጨረሻ አንድ ላይ ሸኙ። ሸኝቼው ከሰፈራችሁ ወረኛውን ሸኙት። አልሰሙኝም? እስቲ ከሰፈሬ በሉ። እስቲ ዛሬ ማታ የማይመጥነኝን እሸኘዋለሁ። እስቲ እጃችሁ ከፍ አድርጉና ሸኝቼዋለሁ። እግዚአብሔር አብርሃምን ብቻን ውጣ ሲል አብርሃም ከማን ጋር ወጣ ይላል? ከሎጥ ጋር ወጣ ይላል። ሎጥ አብሮ ስለወጣ አብርሃምን እግዚአብሔር ሊያወራው አልቻለም። መጨረሻ ዛሬ ነገ ይለያል ብሎ ሲጠብቅ በሎጥና በእረኞች መካከል እግዚአብሔር ምን አስነሳ ይላል? ጸብ ፈጠረ ይላል። ጸብ ሲፈጠር አብርሃም ሎጥን ጠራ። ያጎት ልጅ መሰለኝ ሎጥ እና የሚገርማችሁ ነገር ጠራና አንተ ቀኙን ከወሰድክ እኔ ግራውን ወስዳለሁ።
እኔ ግራውን ከወሰድኩ አንተ ቀኙን ውሰድ ምረጥ አለው። ለውጥ መረጠ። ያማረው ለሙን ለመረጠ ሄደ ይላል። የሚገርም ነገር ቁጥር 10 ምዕራፍ 13 ቁጥር 14 ላይ እንደዚህ ይላል ለውጥ ከተለየው በኋላ እግዚአብሔር ወደ አብርሃም መጣ ይላል። ከዛ መጣ ብቻ አይደለም አይንን አንሳ አለው። ወደ ሰሜን ወደ ደቡብ ወደ ምስራቅ ወደ ምዕራብ ወደ አራቱም አቅጣጫ ምን በል ተመልከታል። ማየት የቻልከውን ሁሉ ላንተና ለዘርህ ምን እላለሁ አለ እሰጥሃለሁ። አጠገባችሁ ያለውን ሰው ስትለይ የተለየ ነገር ይመጣል በለ። እጃችሁ ከፍ አድርጉና የተለየ ነገር ይመጣል በለ። ና በጣም ደስ የሚለኝ ቃል ለውጥ ማለት ለውጥ ያዘ ለአብርሃም መርገም የሆነ ነገር ነው። እዛ አብርሃምን እግዚአብሔር ከለየው በኋላ አራቱንም አቅጣጫ ከፈተለት። ዛሬ በር የተዘጋ ነገር የተበላሸባችሁ አራቱም ማዕዘን ይከፈታል። እስቲ ያጠገባችሁ ያለውን ሰው አራቱም ማዕዘን ይከፈታል በል። ነካርገያትና አራቱም ማዕዘን ይለቀቃል። አንተ ለውጥን ብቻ ልቀቀው። እንዲለቀቅልህ ለውጥን ልቀቀው። ጤናህ እንዲለቀቅ፣ ፈውስህ እንዲለቀቅ፣ የሥራ በርህ እንዲለቀቅ፣ የስልጣን ሹመት በርህ እንዲለቀቅ ማንም መልቀቅ አለብህ። ለውጥን መልቀቅ አለ። ለምሳሌ ለውጥ ያንዳንዳችን ቤት ውስጥ ያው የተለያየ ቅርጽ ይዞ ተቀምጧል። ዛሬ አንዳንዱ ውሸትን መልቀቅ ካለብህ መልቀቅ አለብህ። እየሰማችሁኝ ነው? ኃጢአትን መልቀቅ አለ። የተለማመድከው ነገር ካለ ልቀቀው። ዛሬ የተለቀቀ ነገር ውስጥ መግባት መፈልግ ከሆነ ልቀቅ ዛሬ። እውነት ውሸት በቃ መልቀቅ ያለብህ። አንዳንዴ እኮ እግዚአብሔር እየተናገረ ልባችንን እናደነድናለን። ተይ፣ ውጪ፣ ውጣ፣ ተው፣ ልቀቅ እያለን አይ የሙጥን ብለን ቁጭ እንላለን። 20-30 ዓመት ያ ነገር ሳይለቀቅ ኖርማል ላይፍ እየኖርን እናልፋለን። ውጉት እስኪ እኔ ኖርማል ላይፍ ዛሬ ምቱት ከላያችሁ ላይ እግዚአብሔር ፊት ነው የምነግራችሁ። አንዱ 20-30 ዓመት ቂም ይዞ ቸርች ይመጣል፣ ይተነበይለታል፣ ይጸለይለታል፣ ትንቢት ይነገረዋል፣ ፈቀቅ ግን አይልም። አጠገቡ ያለው ጓደኛው እንደ ሮኬት ተተኩሶ ሄዷል፣ እሱ ግን እዛው ነጫጭባ ሆኖ ለምን ሲባል አይለቅም። እኔ እኮ የወጋ ቢረሳ የተወጋ ይረሳም ብሎ የዛሬ 20 ዓመት ቁስሌን ይላል። አንተ ሰውዬ ክርስትና እንዲህ አይነት ማይጠቅም ነገር ተሸክመ እንድትሄድ አይፈቅድም። ክርስትና ክርስቶስን መምሰል። ክርስቶስን መምሰል ማለት እኔ በልቤ የዋህና ምንድነኝ ትሁት ነኝ ይላል እግዚአብሔር። ትሁት ነኝ ይላል። አንዳንዱ እከሌን ካልገደልኩት ካላዋረድኩት እሱን እንዲያርጌ እሷን እንዲያርጌ እንደዚህ ካላረኩ ሞቼ እገኛለሁ የሚል እልህኛ አለ። በቆፈርኮ ጉድጓድ ራስህ ትገባበታለህ። በማስኮ ጉድጓድ ራስህ ትገባበታለህ። እውነቴን ነው የምነግርህ። እውነቴን ነው የምነግርህ። ዛሬ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ማምለጥ አለብን ዛሬ። እና ዳንኤል ዋናውን ነገር በፍጹም አሳልፎ አልሰጠም። እዚህ ቤት ውስጥ ዋናችሁን አሳልፋችሁ አትስጡ። ዋናችሁን ለአብሮ አደጋችሁ፣ ዋናችሁን ለጓደኛችሁ አሳልፋችሁ አትስጡ። ዋናችሁን ማኪያቶ ለጋበዛችሁ ሰው አሳልፋችሁ አትስጡ። አንዳንዱ ማኪያቶ ጋብዞ ዋናን ይዞ መሄድ ይፈልጋል። ወጋው። እውነት ውሸት? ምሳው ይቅር ማኪያቶ ይቅር፣ ዋና ግን በማኪያቶና በምሳው አይለወጥም፣ አይቀየርም። ኖ አለ። እዚህ ቤት ውስጥ ያላችሁ ምዕራፍ 1 ላይ ኖ አለ። ምዕራፍ 6 ላይ እግዚአብሔር ዳንኤልን ምን አደረገው ንገረኝ ሲታይ አዳነው ብቻ አይደለም ሾመው። ከአንበሳ እጅ ምን አደረገው አስመለጠው። ከዛስ የፋይናንስ ሚኒስተር ዴታ ምናምን አርጎ ሾመው። ዛሬ እዚህ ቤት ውስጥ ያላችሁ የዕብራውያን ጻፊው ምዕራፍ 11 ላይ ስለ እምነት አባቶች እያወራ እየዘረዘረ ይመጣና ቁጥር 25 አካባቢ ስለ ሙሴ ይናገራል። ሙሴም የፈርዖን ልጅ ከመባር ይልቅ ከእስራኤል ሕዝብ ጋር መከራን ለመቀበል ምን አረ መረጠ ይላል። ምኑን ትኩር አርጎ ስላወቅ ብድራቱን ትኩር ብሎ ምን ስላለ
ስለተመለከተ አለ ከእግዚአብሔር ሕዝብ ጋር ብጋፋ ይሻላል ከእግዚአብሔር ሕዝብ ጋር መከራን ብቀበል ይሻላል ከእግዚአብሔር ሕዝብ ጋር ብራብ ይሻላል በቤተ መንግስት ውስጥ እየተቆላመጥኩ እየተጠራው ከማድጋር ከእግዚአብሔር ሕዝብ ጋር ተጥዬ አፈር መስዬ ሰማዩን ነገሬን ዋና ነገሬን ባስቀጥልና ቢይዝ ይሻላል ብሎ ወሰነ ይላል ብድራቱን ትኩር ብሎ ተመልክቷል ወንድም ዓለም ዛሬ ከሰፈር ክርስትና ዛሬ እንውጣ ከሰፈር ዕቃ ጫዋታዎች ዛሬ እንውጣ ከዝማሬ ያለፈ ህይወት ያስፈልገናል ከዝማሬ ያለፈ ፈውስ ያስፈልገናል ከትንቢት ያለፈ ይሳካላል ትጥሳለህ ትጠረምሳለህ ከሚል ያለፈ ክርስቶስን የሚገልጥ ላይፍ ያስፈልገናል አልዓዛር ኢየሱስ ከሞተበት ካስነሳው በኋላ ተመልሶ ሞቷል ዛሬ ከተፈወስ ተመልሰ ታመት ሞታል ግን አንድ ነገር ነው ምነግርህ እንደ እግዚአብሔር ነብይ ዋናህን የዘላለም ህይወትህን ከሚበርዝ ነገር ራስን ፕሮቴክት ማድረግ አለብህ ኢየሱስ ጌታ ኢየሱስ ጌታ አገኘው ክፍሉን አንብቦሲ ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እንቢ አለ ለጥቂት ጊዜ በኃጢያት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ከማን ሕዝብ ጋር ከእግዚአብሔር ሕዝብ ጋር ታንክ ዩ ከእግዚአብሔር ሙሴም ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይቶ ቁጥር 23 አይቶ በእምነት ለ3 ወር ምን አረው ሸሸጉት የንጉስንም አዋጅ አልፈሩም ሙሴም ካደገ በኋላ የፈርዖን ልጅ እንዳይባል በእምነት እንቢ አለ ከግብጽ ብዙ ገንዘብ ይልቅ ዋው እዩ ምርጫውን ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስዋልና ለጊዜው በኃጢያት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይላል መከራ መቀበል መረጠ ይላል ክርስትና መከራ መቀበል እዚህ ቤት ውስጥ የመጣችሁ ሙሴ ከፈርዖን ቤት ውስጥ ካለው ሰክሰስ ከፈርዖን ቤት ውስጥ ካለው ኮምፎርት ዞን ከፈርዖን ቤት ውስጥ ካለው የንጉስ ልጅ ከመባል የሚበልጥ ነገር በራለት አቤት አቤት አጠገባችሁ ያለውን ሰው ይብራል ዛሬ ሲበሉት ሻካራ ዳላሽ ራማንታ ራሳካባ ክርስትና ብዙ ነገር እየተወከ የምትኖረው ነው ኑሮ ነው አልሰማችሁ ብዙ ምቾት ብዙ ኮምፎርት ዞን ምን ይያልክ እሺ ክርስትና በጣም ፓወርፉል ሲሪየስ ላይፍ ነውና ነብይ የሚባለው ራሱ ነብይ የሚባለው አገልግሎት ተራ አገልግሎት እንዳይመስላችሁ ልንገራችሁ ነብይ ማለት የእግዚአብሔር አፍ መጽሐፍ ሲናገር ሙሴም ነብይ ነበር ይላል ሆሴዕ ላይ ምዕራፍ 12 ላይ ሲናገር በነብይ ሙሴ እጅ እግዚአብሔር እስራኤልን ከምን ከግብጽ ከባርነት ቤት ምን አለ አወጣቸው ይላል መጽሐፍ ቅዱስ ከዘፍጥረት እስከ ራእይ በነቢያት መንፈስ ነው የተጻፈው በመንፈስ መነዳት ነው የጻፉት እየሰማይ ነው ከዘፍጥረት እስከ ምናምን እነ ጴጥሮስ የኖሩበትን ያለፉበትን ያገለገሉበትን በነቢያት መንፈስ ነው የተጻፈው ነብይ የሚለው አፍ ላይ ሊቀልህ ይችላል ግን ብዙ ሰክሪፋይ ተከፍሎ ነው ነብይ የሚለው አገልግሎት ውስጥ የሚገባው እየሰማችሁኝ ነው ወይ ይሄንን ኦፊስ ሰይጣን ሊሰማ አይፈልግም ራሱ መጽሐፍ ሲናገር ኢየሱስ ይላል ነብይ ነው ይላል ራእይ መጽሐፍ ላይ ሲናገር የኢየሱስ መንፈስ የትንቢት መንፈስ ነው ይላል እየሰማችሁኝ ነው ይሄ ኦፊስ ዝም ብሎ ከመሬት የመጣ ነብይ ማለት ከሰማይ የሚመጣውን የእግዚአብሔርን ሐሳብ በመድር ላይ የመግለጥ ኃይልና አውቶሪቲ የተሰጠው ነው እየሰማችሁኝ ነው ነብይ በነቢያት ዓለም አገልግሎት ላይ የሚገርማችሁ ነገር ብዙ ሰክፋይ ብዙ ነገር እየሰዋን ነው ምናገለግ ዓለም ትጠራሃለች ሰይጣን ይጠራሃል ብዙ ነገር ይጠራል ይሄንን ነብይ የሚለውን ነገር ለማዳፈን ለማጥፋት ይሄ መንፈስ ዛሬ ይመታል እጃችሁ ከፍ አድርጉና ይመታል በለኝ እመነኝ ጌታ ምስክሬ ነው ምን በኔና ባንተ ሲዝን በኔና ባንተ ዘመን ክርስቶስ በአደባባይ በኃይል ይሰበካል እጃችሁ ከፍ አድርጉና ይሆናል በሉ አዲ ሙሴ እምቢ አለ እሺ ከኔ ጋር እምቢ አለ በሉስ እመነኝ ቤስት ካልኮ ሞር ቤስት አለ ነገ ጧት እጅግ ጥሩ በር ይከፈትልሃል
የሚገርማችሁ ነገር ሙሴ በፍጹም የፈርዖን የልጅ ልጅ ከመባላል ከዚህ ባሪያ ከሆነ ህዝብ ጋር ምን ብቀበል መከራን ብቀበል የፈርዖን ልጅ የሚባለው እንደዚህ እንዳወለቁት ኮት አወለቀና ንጉስ ፈርዖን ያንተ ልጅ ለመባል አልፈልግም ብሎ ኮቷን አውልቄ እንደሰጠው የልጅ የሚባለው እየሰማችሁ ነው አወለቀና ለፈርዖን ሰጠው ምቾቱን ሰጠው ስኬቱን ሰጠው የሚያገኘውን አውቶሪቲ ስልጣኑን ሰጠው ደስታውን ሰጠው ያለውን ሁሉ ሰጠውና ከዚህ ከከንተንከራታች ህዝብ ጋር ምን ልቀበል መከራ ልቀበል ወደ ምድረ በዳ ነው ሄደው ከየት ነው ሄደው ከቤተ መንግስት ነው ሄደው ከቤተ መንግስት አለ ለሚበልጠው ይወስማ ጊዜያዊውን ጥሎ ዘላለማዊው ጋር አያ ጄኔኬል ፎኖሶና ላንድ ሰው ዛሬ ተነብያለሁ ጌታ እንደዚህ ይልሻል ከክብር ወደ ሌላ ክብር እንደ መስታወት ያብለጨለጭ ጠላት ያየ ሟርተኛ ያየ አንተ ሞራ ገላጩ ያየ አንድ ሰው ይራመድና ይሄዳል ይበለኝ ከክብር ወደ ሌላ ክብር በለኝ እሻከራለሁ በልበለኝ እመነኝ ከሆነ ሰፈር ተልኮ የመጣውን እንደዚህ ኮት ዛሬ ለጠላት እናስረክባለን ወደ ዘላለማዊ ፕሮግራም ወደ ክብራችን ወደ ሙላታችን ወደ ታየልን ወደ ፍጻሜያችን በኢየሱስም የሚጎትተንን የኋላዬን እየረሳው አለ የፊቴን ለመያዝ አለ እዘረጋለሁ አለ ዛሬ የሆነ ሰው ሲዘረጋ ያለው የሆነ ሰው የሆነን ሰፈር ሰብሮ ሲወጣ ያለ አሜን በልና ውሰድ ኦፎሌ ዛሬ ማታ በልስ ዛሬ ማታ የቤተሰብን መርገም የሰፈርን ሟርት አንድ ሰው ይናገር የሰፈርን ጭንገፋ አስረክቤ ወጣለሁ ወደ ተሻለ ተራራ ወደ ተሻለ ፌቨር ወደ አለበት ግሎሪ ወደ አለበት ዋው ጄናማ ፓሳታ ኩባያ ይናማ ቱራባስ ሩኩዱቡ ሱባባባ እዚህ አንድ ሰው ጮ አስረክቤ ወጣለሁ በለ ሙሴ ብድራቱን ትኩር ብሎ ስለተመለከተ የፈርዖን ልጅ ከመባል ይልቅ ከእግዚአብሔር ሕዝብ መከራ ለመቀበል መረጠ ይላል ሰፊዋ መንገድ ሳይሆን ጠባቢያ መንገድ መረጠ በሷ ሄዶ ለመጋደል ወደ ዘላለም ፕሮግራም መግባት ፈለገ ጓደኞች ጠሩት ምቾት ጠራ ሰፈር ጠራ አስብበት ይበት ቀን ስጠው ኖ አለ ኖ አለ ከዚህ መከራ እየበላ እየጠጣ ካለ ህዝብ ጋር ብጣል ይሻለኛል ብሞት ይሻለኛል ከዚህ ህዝብ ጋር ባሪያ ቢሆን ይሻለኛል ብሎ አሳልፎ ራሱን ሰጠ ይላል እመነኝ ዛሬ ሰው ወደ ሙላት ወደ ስኬት መሄድ ሲገባ ከቤተ መንግስት ወደ ምድረ በዳ 40 አመት ምድረ በዳ ላይ ዩኒቨርሲቲ ገባ እዛ ገብቶ ዮቶር ቤት ሄዶ የበግ ጠባቂ ነው የሆነ አይነ ሲበራ አይነ ሲከፈት እየሰማኝ ነው አዲስ አበባ ውስጥ ያለውን ብልጭልጭ ጥለ ወደ ተራራ ነው የምትወጣው ወደ እግዚአብሔር ዓለም እኮ ነው የምትወጣው ከዚህ ፕሮግራም በኋላ የሆነ ሰው ይወጣል ዛሬ ግድ የለሽም ብድግ በይና ወጣለሁ ዛሬ በላይ ጠላቴ ሆይ ስማ ወደ ተሻለ ነገር ወጣለሁ በላይ ኦፎሌ እዚህ ቤት ውስጥ ዛሬ የመጣችሁ አባቴ ብሩካን ዋናችሁን ጌታ ትጣሉ ይላችሁ ዋናችሁን ጌታ አሳልፋችሁ አትስጡ ይላል የከበረውን ከተዋረደው ምን አታርጉ አትቀላቅሉ አትደባልቁት አንተና እኔ ውስጥ ያለው የከበረ መዝገብ ስለሆነ በተዋረደ መዝገብ አትቀይረው ድምጻል ጆሮ ያለው ይስማኝ ዛሬ ዳንኤል እንደጨከነ ዮሴፍ ግብጽ ወርዶ እንደጨከነ ማን ነው ዛሬ ሐዋርያት ለገባቸው እውነት አንደኛው በመጋዝ ሲቆረጥ አንደኛው በዘይት ሲቀቀል አንደኛው በአውሬ ሲበላ የሆነ ነገር በርቶለት መረብ የጣለው ሚስት ልጅ የጣለው ቤት ጥሎ የተከተለው ቅርጥና ጥሎ የተከተለው
ይሄ ኢየሱስን በማያልፍ ነገር ወጀና ሻላባ ምን አልልም ብሎ አልለውጥም ብሎ ኢየሱስ ልዋጭ የሌለው ዋናችን አራሜን በልበጌት ከጎናችሁ ያለው ሰው ኢየሱስ ልዋጭ የሌለው ዋናዬ ነው በሉ። በምንስ አልቀይሮ በልጅ አልቀይሮ በዝና አልቀይሮ በቤት አልቀይሮ አንድ ሰው ጮህ አሜን ይበል። አባቴ እዚህ ቤት ያለ ሁሉም ነገር ለካ ስትደርሱበት እጃችሁ ጋር ሲገባ ተራ ነው የሚሆንባችሁ። ዋው ያልኮ ነገር ሁሉ ይቀልብሃል፣ ተራ ነው የሚሆንብህ። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ዛሬ ሲለ ነፍሳችሁ እንዲህ ብላችሁ ስበኩ። ቢጠጪ ለረጅም ዘመን የሚሆነውን ጎተራ ከማይተሻል እንዳለ እንደዛ እንደሰነፍሰው ለነፍሳችሁ ብዙ ጊዜ ሰብካችሁ ሊሆን ይችላል። አሁን ለነፍሳችሁ ዛሬ ግቡና ስበኳት። ከኢየሱስ ውጪ ሌላ ዋና የለሽም። ከኢየሱስ ውጪ ሌላ ምርጫ የለሽም። ኮንፌስ አርጉ በሕይወታችሁ ላይ እንዲህ ያላችሁ በሚበላና በሚጠጣ ነገር እኔ ውስጥ ያለው ነገር አይረክስም፣ አይለወጥም፣ አይቀየርም ብላችሁ ኮንፌስ አርጉ። ያኔ እግዚአብሔር ካልተዋጋልሽ አያል፣ ያኔ እግዚአብሔር በሩን ካልከፈተልህ ታያል፣ ያኔ እግዚአብሔር የሚበልጠውን ነገር ካላመጣ ታያል። 100% ልንገራችሁ በዚህ ከተማ ላይ ደጅ እስኪጠብ የእግዚአብሔር ክብር በዚህ ቤት ይገለጣል። አጠገባችሁ ያለውን ሰው አሁን ያለውበት የኔ አይደለም በሉ። አሁን ያለውበት ነገር አይመጥነኝም በል። እጅሽ ከፍ አድርግና አይመጥነኝም በልስ። አይመጥነን የሆነ ሰው በሰው አይን ያልታየ በሰው ጆሮ ያልተሰማ እግዚአብሔር ለሚወዱት ያዘጋጀ ከዛ ነገር ጋር ዛሬ ትገናኛለህ። እጅ ዘርጋና አሜን። አጠገባችሁ ሰው አለ፣ ሁለት እጁን ያዙ። አሁን ለያዛችሁ ሰው እንዲህ ያላችሁ ጸልዩለት፣ እንዲህ ያላችሁ ጸልዩለት። ወደሚመጥን ተራራ ውጣ፣ ወደሚሻለው ነገር ውጣ። የሚያዘገይህ ይመታ፣ ሰብረ ውጣ። የቤተሰብን ጭንገፋ፣ የቤተሰብን እርግማን ሰብረ ውጣ። አትያዝ፣ አትገደብ፣ አትወሰን። ሰብረሽ ውጪ፣ ሰብረሽ ውጪ፣ ሰብረሽ ውጪ፣ ሰብረሽ ውጪ፣ ሰብረሽ ውጪ። ወደ ተሻለ ሰፈር ውጣ በለው፣ ውጣ በለው። ወደ ተሻለ ሰፈር ውጣ። አትያዝ፣ አትያዝ፣ አትያዝ። የቤተሰብን መርገም፣ የምድሪቱን ጭንገፋ ሰብረ ውጣ። የአያትህን የቅድመ አያትህን ጭንገፋውን ሰብረ ውጣ። ክረምቱ አለፈ፣ ክረምቱ አለፈ። የዜማ ጊዜ ደረሰ። ባለት ንቃቃት ውስጥ ያለሽ፣ በገደል መሸሸጊያ ውስጥ ያለሽ እርግቤ ሆይ ውጪ። የዜማ ጊዜ ደረሰ። ውጪ። የዜማ ጊዜ ደረሰ። ዝናቡ አልፏል፣ ክረምቱ አልፏል፣ መከራው አልፏል፣ ሰልፉ ውጊያው አልፏል፣ ጦርነቱ አልፏል። እሳት አለፈ፣ እሳት አለፈ፣ እሳት አለፈ። የእግዚአብሔር እሳት፣ የእግዚአብሔር እሳት ቺቺቺቺቺቺቺቺ ራባባባባባባ። ሁለት እጃችሁን ስጡኝ ልጸልይላችሁ። ከፍ አርጉ፣ ከፍ አርጉ። የሰራዊት ጌታ እግዚአብሔር ከዚህ ፕሮግራም በኋላ ሙሴ ከእስራኤል ሕዝብ ጋር መከራን ለመቀበል እንደወሰነ፣ እንደጨከነ፣ እንደተለየ ጌታ እንደዚህ ይልሻል። ከማይመጥንሽ ሰፈር ትለያለሽ፣ ወደ ተለየ ነገር ትገበያለሽ። ከማይመጥንሽ ሰፈር ትለያለህ፣ ወደ አላየው ነገር ትገባለህ። የሚከተልህ የድካም መንፈስ ይመታ፣ የሚጎትትሽ ይመታ፣ የሚያዝልህ ይመታ። ወደ አንተ የመጣ ግብዣ ይደፋ። አሜን በለ ይመታ። የተሻለ ሹመት፣ ወደ ተሻለ ክብር፣ ወደ ተሻለ ምስጋና፣ ወደ ተሻለ ግሎሪ፣ ወደ ተሻለ ቅባት፣ ወደ ክብር ሰፈር፣ ወደ ሙላት ሰፈር በኢየሱስም ዛሬ ትገባለህ። ለሌሎች ትርፍ ስትሆናል፣ ለሌሎች ደራሽ ስትሆናል፣ ለሌሎች በረከት ስትሆናል። በትላንትናው ሰፈር በኢየሱስም አትገኝም። አንድ ሰው ጮ አሜን። ጄኬ ፓፓካር ሎቶባስ ሳፕራሽያ ጌታ 180 ዲግሪ ጸሎታቸው የሚመለስ ሕይወታቸው የሚቀየር
እንጀራ ለብዙዎች የሚሆኑ እንደ ዋርካ ጥላ ብዙ ሰው መጥቶ የሚጠለልባቸው እሱ እኔ ነኝ የምትል ከሆነ ጮህ አሜን በለኝ። እስኪ አንድ ሰው ጮህ ጠላቴ ሆይ ስማ፣ ዛሬ ማታ እግዚአብሔር ወደ ተሻለ ነገር ይዞኝ ይወጣል። እስኪ ከኔ ጋር ብድግ በሉና ይወጣል። ሶስት ጊዜ አንድ ይወጣል። የመጨረሻ